ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ኦሪት ዘፍጥረት ምዕራፍ 41 ከቁጥር 1 እስከ ፍጻሜ ምዕራፍ። ከሁለት ዓመት በኋላም ፈርዖን ሕልምን አየ። እነሆም በወንዙ ዳር ቆሞ ነበር። እነሆም መልካቸው ያማረ ሥጋቸውም የወፈረ 7 ላሞች ከወንዝ ወጡ፣ በውሃውም ዳር በመስኩ ይሰማሩ ነበር። ከእነርሱም በኋላ እነሆ መልካቸው የከፋ ሥጋቸውም የከሳ ሌሎች 7 ላሞች ከወንዝ ወጡ። በእነዚያም ላሞች አጠገብ በወንዙ ዳር ይቆሙ ነበር። መልካቸው የከፋ ሥጋቸውም የከሳ እነዚያም ላሞች መልካቸው ያማረውን ሥጋቸው የወፈረውን 7ቱን ላሞች ዋጧቸው። ፈርዖንም ነቃ፣ ደግሞም ተኛ። ሁለተኛም ሕልምን አየ። እነሆም በአንድ አገዳ ላይ የነበሩ ያማሩና መልካም የሆኑ 7 እሸቶች ወጡ። እነሆም ከእነርሱ በኋላ የሰለቱና በምሥራቅ ነፋስ የተመቱ 7 እሸቶች ወጡ። የሰለቱትም እሸቶች 7ቱን ያማሩና የዳበሩ እሸቶች ዋጧቸው። ፈርዖንም ነቃ፣ እነሆም ሕልም ነበረ። በነጋም ጊዜ ነፍሱ ታወከችበት። ወደ ሕልም ተርጓሚዎች ሁሉ ወደ ግብፅ ጠቢባንም ሁሉ ልኮ ወደ እርሱ ጠራቸው። ፈርዖንም ሕልሙን ነገራቸው። ነገር ግን ከእነርሱ ለፈርዖን የሚተረጉም አልተገኘም። የዚያን ጊዜ የጠጅ አሳላፊዎቹ አለቃ እንዲህ ብሎ ለፈርዖን ተናገረ። እኔ ኃጢአቴን ዛሬ አስባለሁ። ፈርዖን በባሪያዎቹ ላይ ተቆጣ። እኔንም የእንጀራ አበዛዎቹንም አለቃ በግዞት ስፍራ በዘበኞች አለቃ ቤት አኖረን። እኛም በአንዲት ሌሊት ሕልምን አለምን። እኔና እርሱ እያንዳንዳችን እንደ ሕልማችን ትርጓሜ አለምን። በዚያም የዘበኞቹ አለቃ ባሪያ የሆነ አንድ ዕብራዊ ጎልማሳ ከእኛ ጋር ነበረ። ለእርሱም ነገርነው፣ ሕልማችንንም ተረጎመልን። ለእያንዳንዱም እንደ ሕልሙ ተረጎመልን። እንዲህም ሆነ፣ እንደ ተረጎመልን እንደዚያው ሆነ። እኔ ወደ ሹመቴ ተመለስኩ፣ እርሱም ተሰቀለ። ፈርዖንም ልኮ ዮሴፍን አስጠራ፣ ከግዞት ቤትም አስቸኰሉት። እርሱም ተላጨ፣ ልብሱንም ለወጠ፣ ወደ ፈርዖንም ገባ። ፈርዖንም ዮሴፍን አለው፣ ሕልምን አየሁ፣ የሚተረጉመውም አልተገኘም። ሕልምን እንደ ሰማህ እንደ ተረጎምህም ስለ አንተ ሰማሁ። ዮሴፍም ለፈርዖን እንዲህ ብሎ መለሰ፣ ይህ በእኔ አይደለም፣ እግዚአብሔር ግን ለፈርዖን በደህንነት ይመልስለታል። ፈርዖንም ለዮሴፍ እንዲህ አለው፣ እነሆ በሕልሜ በወንዝ ዳር ቆሜ ነበር። እነሆም ሥጋቸው የወፈረ መልካቸውም ያማረ 7 ላሞች ወጡ፣ በመስኩም ይሰማሩ ነበር። ከእነርሱም በኋላ እነሆ የደከሙ መልካቸውም እጅግ የከፋ ሥጋቸውም የከሳ ሌሎች 7 ላሞች ወጡ። በግብፅም ምድር ሁሉ እንደ እነርሱ መልከ ክፉ ከቶ አላየሁም። የከሱትና መልከ ክፉዎቹ ላሞች የመጀመሪያዎቹን ወፍራሞቹን 7 ላሞች ዋጧቸው፣ በሆዳቸውም ተዋጡ። በሆዳቸውም እንደተዋጡ አልታወቀም። መልካቸውም በመጀመሪያ እንደነበረው የከፋ ነበረ። ነቃሁም፣ በሕልሜም እነሆ የዳበሩና መልካም የሆኑ 7 እሸቶች በአንድ አገዳ ሲወጡ አየሁ። ከእነርሱም በኋላ እነሆ የደረቁና የሰለቱ በምሥራቅ ነፋስ የተመቱ 7 እሸቶች ወጡ። የሰለቱት እሸቶች ያማሩትን 7ቱን እሸቶች ዋጧቸው። ለሕልም ተርጓሚዎችም ሕልሜን ነገርኩ፣ የሚተረጉምልኝም አጣሁ። ዮሴፍም ፈርዖንን አለው፣ የፈርዖን ሕልሙ አንድ ነው።
እግዚአብሔር ሊያደርገው ያለውን ለፈርዖን ነግሮታል። 7ቱ መልካሞች ላሞች 7 ዓመታት ናቸው። 7ቱም መልካሞች እሸቶች 7 ዓመታት ናቸው። ሕልሙ አንድ ነው። ከእነርሱም በኋላ የወጡት የከሱትና መልከ ክፉዎቹ 7 ላሞች 7 ዓመታት ናቸው። የሰለቱትና የምስራቅ ነፋስ የመታቸው 7ቱም እሸቶች እነርሱ ራብ የሚሆንባቸው 7 ዓመታት ናቸው። ለፈርዖን የነገርኩት ነገር ይህ ነው። እግዚአብሔር ሊያደርገው ያለውን ለፈርዖን አሳየው። እነሆ በግብፅ ምድር ሁሉ እጅግ ጥጋብ የሚሆንባቸው 7 ዓመታት ይመጣሉ። ደግሞ ከዚህ በኋላ የ7 ዓመት ራብ ይመጣል። በግብፅ አገር የነበረውም ጥጋብ ሁሉ ይረሳል። ራብም ምድርን በጣም ያጠፋል። በኋላ ከሚሆነው ከዚያ ራብ የተነሳም በምድር የሆነው ጥጋብ አይታወቅም፣ እጅግ ጽኑ ይሆናልና። ሕልሙም ለፈርዖን ደጋግሞ መታየቱ ነገሩ ከእግዚአብሔር ዘንድ የተቆረጠ ስለሆነ ነው። እግዚአብሔርም ፈጥኖ ያደርገዋል። አሁንም ፈርዖን ብልህና አዋቂ ሰውን ይፈልግ፣ በግብፅ ምድር ላይ ይሹመው። ፈርዖን በምድር ላይ ሹማምንትን ይሹም። በ7ቱም የጥጋብ ዓመታት ከሚገኘው ፍሬ በግብፅ ምድር ሁሉ ከ5 እጅ አንደኛውን ይውሰድ። የሚመጡትን የመልካሞቹን ዓመታት እህላቸውን ያከማቹ፣ ስንዴውንም ከፈርዖን እጅ በታች ያኑሩ። እህሎችም በከተሞች ይጠበቁ። በግብፅ ምድር ስለሚሆነው ስለ 7ቱ ዓመታት ራብ እህሉ ተጠብቆ ይኑር። ምድሪቱም በራብ አትጠፋም። ነገሩም በፈርዖንና በሎሌዎቹ ፊት መልካም ሆነ። ፈርዖንም ሎሌዎቹን እንዲህ አላቸው፣ በውኑ የእግዚአብሔር መንፈስ ያለበትን እንደዚህ ያለ ሰው እናገኛለን? ፈርዖንም ዮሴፍን አለው፣ እንደ አንተ ያለ ብልህ አዋቂም ሰው የለም። እግዚአብሔር ይህን ሁሉ ገልጦልሃልና አንተ በቤቴ ላይ ተሾም፣ ሕዝቤም ሁሉ ለቃልህ ይታዘዝ። እኔ በዙፋኔ ብቻ ከአንተ በልጣለሁ። ፈርዖንም ዮሴፍን በግብፅ ምድር ሁሉ ላይ ሾምሁህ አለው። ፈርዖን ቀለበቱን ከእጁ አወለቀ፣ በዮሴፍ እጅም አደረገው። ነጭ የተልባ እግር ልብስንም አለበሰው፣ በአንገቱም የወርቅ ዝርግፍን አደረገለት። የእርሱም በምትሆን በሁለተኛይቱ ሰረገላ አስቀመጠው። አዋጅ ነጋሪም ስገዱ እያለ በፊት ይጮህ ነበር። እርሱም በግብፅ ምድር ሁሉ ላይ ተሾመ። ፈርዖንም ዮሴፍን አለው፣ እኔ ፈርዖን ነኝ። በግብፅ አገር ሁሉ ያላንተ ማንም እጁንም እግሩንም አያንሳ። ፈርዖንም የዮሴፍን ስም ጸፍናት ጰህናህ ብሎ ጠራው። የሄልዮቱ ከተማ ካህን የጶጥፌራ ልጅ የምትሆን አስናትን አጋባው። ዮሴፍም በግብፅ ምድር ሁሉ ወጣ። ዮሴፍም በግብፅ ንጉሥ በፈርዖን ፊት በቆመ ጊዜ ዕድሜው 30 ዓመት ነበረ። ዮሴፍም ከፈርዖን ፊት ወጣ፣ የግብፅ ምድርንም ሁሉ ዞረ። በ7ቱም በጥጋብ ዓመታት የምድሪቱ ፍሬ ክምር ሆነ። በግብፅ ምድር ሁሉ ያለውን የ7ቱን ዓመት እህል ሁሉ ሰበሰበ፣ እህልንም በከተሞቹ አደለበ። በየከተማይቱ ዙሪያ ያለውን የእርሻን እህል ሁሉ በዚያው ከተተ። ዮሴፍም እንደ ባሕር አሸዋ እጅግ ብዙ የሆነ ስንዴን አከማቸ፣ መስፈርን እስኪተው ድረስ ሊሰፍር አልተቻለምና። ለዮሴፍም የሄልዮቱ ከተማ ካህን የጶጥፌራ ልጅ አስናት የወለደችለት 2 ልጆች የራብ ዘመን ገና ሳይመጣ ተወለዱለት። ዮሴፍም የበኩር ልጁን ስም ምናሴ ብሎ ጠራው፣ እንዲህ ሲል እግዚአብሔር መከራዬን ሁሉ የአባቴንም ቤት አስረሳኝ። የሁለተኛውንም ስም ኤፍሬም ብሎ ጠራው፣ እንዲህ ሲል እግዚአብሔር በመከራዬ አገር አፈራኝ። በግብፅ ምድር የነበረውም የ7ቱ ዓመት ጥጋብ አለፈ። ዮሴፍም እንደተናገረ የ7ቱ ዓመት ራብ ጀመረ። በየአገሩም ሁሉ ራብ ሆነ። በግብፅ ምድር ሁሉ ግን እህል ነበረ።
የግብፅ ምድርም ሁሉ ተራበ። ሕዝቡም ስለ እህል ወደ ፈርዖን ጮኸ። ፈርዖንም የግብፅ ሰዎችን ሁሉ ወደ ዮሴፍ ሂዱ፣ እርሱ ያላችሁንም ሁሉ አድርጉ አላቸው። በምድርም ሁሉ ላይ ራብ ሆነ። ዮሴፍም እህል ያለበትን ጎተራ ሁሉ ከፍቶ ለግብፅ ሰዎች ሁሉ ይሸጥ ነበር። ራብም በግብፅ ምድር ጸንቶ ነበር። አገሮችም ሁሉ እህል ይገዙ ዘንድ ወደ ግብፅ ወደ ዮሴፍ መጡ። በምድር ሁሉ ራብ እጅግ ጸንቶ ነበርና። ይቆየን። ወስብሐት ለእግዚአብሔር።